ትዳር ማለት ልዩነት የሌለበት ማለት አይደለም። የአንድ ሰው ሁለት እግር እንኳን ይጋጫል ሲራመዳል። ሁለት ሰው እንዴት አይጋጭ? ልዩነት ይኖራል፣ አለመግባባት ይኖራል። ምናባዊ አይደለም። በቃ እንዲሁ ጽድት ያለ አይደለም፣ ይደፈርሳል። ከሙእሚን ግን የሚጠበቀው ቶሎ ጥግን ያደረከው ኸይር ለመሆን መጣር። ስሜት ይጎዳል። እንደምንም ትረሳውና መንድ ልጅ ወልደሃል፣ ግቢ መስርተሃል፣ ማህበረሰብ አውቀሃል፣ ህይወት አለ የምትኖረው ህይወት። ይህ በቀላሉ የምትበጥሰው ቦንድ አይደለም። ሰንሰለቱ ጥብቅ ነው። ትውጠዋለህ፣ ታልፈዋለህ። እህቴም እንደዛ ግልጽ ነው። ትዳር ማለት ምናባዊ አይደለም። ሐታ ፊ በይት ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ቤት እንኳን የተከሰተው ልንገራችሁ። ነቢዩ አንድ አይሻን ጠሯት። በጣም ይወዷት ነበር። ያ አይሻ አሏት። አለች አንቺ እኮ በእኔ በጣም ደስተኛ ስትሆኝና በእኔ ስትቆጪ አውቀዋለሁ አሏት። ያ አላህ መልእክተኛ እንዴት ታውቀዋለህ አለች። ረሱልን ተመልከቱ እንዴት ስማርት እንደነበሩ። ያ አይሻ አሏት በእኔ ደስተኛ ስትሆኝ ስትመይ ምንድን ነው የምትይው? ወረቢ መሐመድ ነው የምትይው። በሙሐመድ ጌታ የሆነብኝ ነው የምትይው። በእኔ ስትቆጭ ደግሞ ወረቢ ኢብራሂም ነው የምትይው። በኢብራሂም ጌታ የሆነብኝ ነው። እሳቸው አይወሱም። አይሻ ድንግጥ አለች። ለካ ይዘዋታል። ምን አለች? ያ አላህ መልእክተኛ ስምህን እንጂ እኮ ሌላ ምተው ነገር የለውም አለች። ያኔ አንተ ፊ ቀልቢ አንተማ ውስጤ ነህ። ያው ስቆጣ ስምህን ነው ያ ጃምፕ ማደርገው። ሐታ ፊ በይት ነቢይ ሰለላሁ ዐለይሂ ወሰለም አንዳንዴ በፍቅር ሰዓት ሀቢቢ ምናምን ብላ ሜሴጅ ትልክልሃለች። ሌላ ጊዜ ደግሞ ሜሴጁ ምን ሊሆን ይችላል? እንትን አምጣ ብቻ ምን ሊሆን ይችላል? ግልጽ ነው። ያኔ ሺዝናት ሀቢ ደስተኛ አልነበረችም ማለት ግልጽ ነው። የሆነ ታይም ሜሴጁ ደረቅ ያለ የሆነ ሌላ ጊዜ መንደርደር ያለ ሀቢቢ እንዴት ነው ዘገየ ምናምን እንዲይዘናማ ሱፐር ማርኬት። ሌላ ጊዜ ደረቅ ትእዛዝ ነው፣ ኹብዝ ዳቦ። እነዚህ አይነት የስሜት መዋዠቆች ትዳር ውስጥ አዲ ኖርማል። ማንኛውም የዓሊም ቤት፣ የዳዒ ቤት፣ የኡስታዝ ቤት፣ የሰሃባ ቤትም ቢሆን አልፎ አልፎ ምን አለው መደፍረሳል። ብልጥ ሰው ምንድን ነው? ቶሎ መጠገን፣ ስሜቷን ለማደስ መሞከር። ወንድም እንደዛው ላለው እናስታውስ ነጥቦቻችን። የመጀመሪያው የህይወት ዓላማ አለው አንድ ሙስሊም፣ ዓላማውን አይረሳም። ሁለተኛው ጥሩ ሙስሊም በላቡ ያድራል። ሶስተኛው ወላጆቹን አይረሳም። አራተኛው ጥሩ ባል ነው፣